እየሰማሁ ነው አለቃ። ይኸውላችሁ እሱን ተከታትላችሁ ምንም በማያስጠረጥራችሁ መንገድ እንዳይሞት እንዳይሽር አድርጋችሁ ሽባ አድርጋችሁ ትለቁታላችሁ። በየትኛው መንገድ ይሄ ነገር ማለቅ አለ። በዚህ ሳምንት ተፈጽሞ መስማት አለብኝ። ይሄ ለእኛ ቀላል ነው። በነገው ዕለት የሰው የሆነ ሁኔታና አድራሻ ያሳውቀን። ጉዳዩ ለቀን አይፈጅም። ብቻ የገንዘቡን ነገር አደራ። ገንዘቡ ችግር የለውም፣ ያልኳችሁን ብቻ አድርጉ። አባዬ ጋር ታውሪያለሽ። ከዚህ ቤት እንዴት መንቅሮ እንደሚያስወጣሽ ደግሞ ታያለሽ። የዛኔ እግሬ ላይ ወድቀሽ ለመነሽ ትመለሻለሽ። ያኔ ቤተሰብ መሆኑንና አለመሆኑን ታያለሽ። እሱን አብረን እናያለን። ደግሞ አንድ ነገር በደንብ ስማኝ። ከዛሬ በኋላ እኔ በማደርገው ማንኛውም ነገር ውስጥ አንተ በእኔ ህይወት ውስጥ ምንም ነገር የማድረግ መብት የለህም። ያን ወሮ በላሽን ለተወሰኑ ድርጊቶች ገንዘብ ከፍላችሁ ሰባብረው እንደሚጥሉ ታውቂያለሽ። እናም ደግሞ እሱ አንድ ነገር ቢሆን አንተ በህይወት አትኖርም። ደግሞ አሳምረህ ታውቀኛለህ። ሀኒ ናሆምን ብታስጠነቅቀውም ከማድረግ ወደኋላ አላለም ማለት ነው። እንግዲህ ሄኖክን ሽባ እስኪሆን ድረስ እንድትደበድቡልኝ እፈልጋለሁ። ከኔ ጋራ በፍጹም መወዳደር የለበትም። ከኔ በታች ሆኖ ላየው እፈልጋለሁ። እንዳይሞት ሽባ አድርጋችሁት እናንተ እንደመታችሁት ሳያቅ እንድቀጠቅጡት እፈልጋለሁ በማለት እንግዲህ ገንዘቡን ለመክፈል ተስማምቷል። ሀኒ ግን በሄኖክ ከመጣህብኝ ታውቀኛለህ እገልሃለሁ ብላ እጅግ ማስጠንቀቂያም ሰጥተው ነበረ። ሆኖም ግን ያ ሳይሆን እሱ እንዴት በቤተሰባችን ውስጥ ታስገቢያለሽ? ይህንን ደሃ መናጢ ምን ሊሆን ነው ከሱ ጋራ የምትሄጁ ብሎ እንግዲህ እጅግ በጣም እየተናደደባት ነው። ሆኖም እንግዲህ ሀኒ አንተ ከሳራ ጋራ እየሄድክ ያለኸው ሳራስ ማናት? ሳራስ ምንድናት? ደሃ መናጢ አይደለችም ወይ? ስለዚህ እኔ በማደርገው ነገር ምንም ነገር አያገባህም እያለችው ትገኛለች ማለት ነው። እንግዲህ ሀኒ ከሄኖክ ጋራ ሆናለች። በአሁኑ ሰዓት ከሄኖክ ጋራ ሄኖክን ትታ እንግዲህ ከናሆም ጋራ ሆናለች። ሄኖክም እንግዲህ እጅግ በመናደድ እና ስሜታዊ በመሆን ሌሊቱን ሙሉ እያለቀሰ አድሮም ነበረ። ሆኖም እንግዲህ እናትየው እጅግ እያጽናናችሁ ነበር። አንተ እንደዚህ መሆን የለብህም፣ አንዷ ከሄደች አንዷ ትመጣለች፣ እስከ ዛሬ ድረስ ስትከተለ ነበረ። ስለዚህ አሁን ደግሞ ላንተ ያለልህን ታገኛለህ። እሷስ እንዴት በምን ብትለውጥ ነው በአንድ ጊዜ አንተን ትቷ ወደ ናሆም የሄደችው? ብቻ ብር አታሏት ነው ብዬ ላስብ አልችልም። ሳሪ እንዲህ የምታደርግ ልጅ አልነበረችም፣ ግን ሙሉ ለሙሉ ከውስጤ እንድትወጣና እንድትጠፋ ነው የማለቅሰው በማለት እንግዲህ እስከ ነጋታ ሁሉ እያለቀሰ ነበረ። ሆኖም እናትየው እኔ ትታመምብኛለህ፣ እንድትጎዳብኝ አልፈልግም፣ እባክህን ልጄ አታልቅስ እያለች እያባበለችውም እሱም እንግዲህ ትንሽ ንፋስ ወስጄ እመጣለሁ በማለት ወደ ውጪ ይወጣል። እሱም እንግዲህ ወደ ውጪ በወጣበት ሰዓት ሀኒም ተከትለው ትሄዳለች። ሀኒም እንግዲህ ተከትለው ስትሄድ አየ ሳትጠራኝ መጣውኝ ብላ ትለዋለች። እሱም እንግዲህ ለምን መጣሽ? አሁን ምን ፈልገሽ መጣሽ ብሎ ይላታል። እኔም አንድ ነገር እንድናደርግ ልነግርህ ነው የመጣሁት፣ ወደ ራስህ እንድትመለስ ሳራንም ለማግኘት የምትፈልግ ከሆነ ሳራ ወደ አንተ እንድትመለስ የምትፈልግ ከሆነ ማስመሰል ድራማ እንስራ ብላ ትለዋለች። እሱም በፍጹም እንደዚህ አይሆንም፣ እኔ ማስመሰል አልችልበትም ይላታል። እሷም እንግዲህ አይ እንደዛ ካልሆነ በፍጹም ሳራን ልታገኛት አትችልም። ሳራ እንደምትወድህ የምታውቀው እኔና አንተ አንድ ላይ እንሆናለን፣ ከዛን እሷም ትቀናለች ብላ ትለዋለች። እሱም በፍጹም ይሄ ነገር እንደዚህ አይሆንም ብሎ ይላታል። እንደዚህ ካልሆነ እንዴት ታደርጋለህ? ካዲያ ወደ ራስህ ተመለስ፣ የኔ ምን ሆነ ካል ብላ ትለዋለች። እሱም በፍጹም ይህንን ነገር አላደርግም ብሎ ትቷት ወደ ቤቱ ይመለሳል። ትቷት ወደ ቤቱ ሲመለስ ሀኒም ተከትለው ነበረ። ሀኒም እንግዲህ ተከተለውና ዛሬ ደግሞ ከማን ጋራ ነው የመጣኸው? ደስ የምትል ድንቡሽቡሽ ይዘክ መጣክ ትለዋለች። እሱም እንግዲህ
ይደነግጥና ዞር ብሎ ያያታል። እሱም ዞር ብሎ ባያትም ሰዓት ምንድነው እያደረግሽ ያለሽው ብሎ ይላታል። ምንድነው እያደረግክ ያለሁት ማዘር ደስ ይላሉ ብላ ከማዘር ጋር ትተዋወቃለች። ማዘርም ቡና ላፍላ በማለት እንግዲህ መጀመሪያ ላይ ምግብ ታቀርብላቸዋለች። ምግቡንም እንግዲህ ስታቀርብላቸው ሄኖክም ደስ ብሎት እየበሉ እያለ ምግቡን እንግዲህ ባቀረበችም ሰዓት የሄኖክ እናት ለሀኒ ታጎርሳታለች። ሀኒም እስከ ዛሬ ድረስ ማንም አጉርሶኝ አያቅም። እናቴ ነበረች የምታጎርሰኝ። እናቴ ከሞተች በኋላ የማንንም ጉርሻ ጎርሼ አላቅም። ጉርሻ እወድ ነበር እያለች ስትነግራት ሄኖክም እጅግ እየተናደደ ይመጣል። እንግዲህ የሄኖክም እናት ቡና ታፈላና እንድትጫወት አድርጓት ትሸኛታለች። እሱም እንግዲህ ትንሽ ሀኒ መጫወት ትፈልግ ነበረ። እሱም አይ አሁን ልሸኛት መሄድ አለባት ብሎ ይላታል። የሄኖክ እናትም እናቱ ትጫወት እንጂ ብሎ ሲል ሌላ ጊዜ ትመጣለች፣ አሁን ላይ ስራ አላት መሄድ አለባት ልሸኛት ብሎ እንግዲህ ማዘርየው ሳትወድ ይሸኛታል ማለት ነው። እሱም እንግዲህ እንደዛ ሲሸኛት አንቺ ምን እየሆንሽ ነው ያለሽው? ማስመሰል እንስራ ብለሽ ጭራሽኑ አሁን ደግሞ እዚህ ጋር ስለ ጉርሻ ማውራት ጀመርሽ ወይ ብሎ ይላታል። እሷም እንግዲህ እኔ ስለ ጉርሻ ያነሳሁት እናቴ ሳትሞት በፊት እናቴ ብቻ ነበረች የምታጎርሰኝ። ከዛም በኋላ ሰው ሁሉ እኔ በምደሰተው አይደሰትም፣ ለሰው ሁሉ ትክክል ሆኜ አልታይም፣ አንተም ትክክል አልመሰልኩም በማለት ሀኒ ስሜታዊ ትሆናለች። ሄኖክም ይቅርታ አድርጊልኝ እንደዚህ እንደሚሰማሽ ፈልጌ ሳይሆን እኔ ስላልፈለኩ እንደዛ እንድትይ ነው ብሎ ይቅርታ ይጠይቃታል። እሷም ይቅርታ አድርጌልሃለሁ እኔ እናትን ወድጃቸዋለሁ ብላ ትለዋለች። ካዲያ ይቅርታ ብቻ ሳይሆን እናንተ ቤት እንድመጣ ትፈቅድልኛለህ ወይስ ትከለክለኛለህ ብላ ትለዋለች። አይ ችግር የለውም መምጣት ትችያለሽ፣ ብቻ አንቺን እንዳይከፋሽ ስሜታዊ አትሁኚ ብሎ ይላታል። እሷም እንግዲህ እሺ በማለት ከስሜቷ ትመለሳለች። እሷም እንግዲህ ከዛ ከስሜቷ ከወጣችው በኋላ ሄኖክም እንግዲህ አይዞሽ ብሎ ወደ ቤትም እንድትመጣ ይጋብዛታል። እቤትም እንግዲህ በድጋሚ ስትመጣ ቡና አፍልታ እጅግ በጣም ስቃ ተጫውታ ትሄዳለች። በዛንም ሰዓት እንግዲህ በጣም በመደሰቷና በመሳቋ እጅግ በጣም ቤተሰባዊነት ይሰማታል። እሷም እንግዲህ ያ ስሜት በመሰማቱ እሷም ወደ ቤት ስትሄድ ናሆም ቁጭ ብሎ ነበረ። ናሆምም ከየት ነው የምትመጪው? ከዛ ከደሃ ከመናጤ ጋራ ምንድን ነው የምትሰሪው? በማለት በቁጣ ኃይል መናገር ይጀምራል። እሷም እንደዚህ እንድትለውማ በፍጹም አልፈልግም፣ የምን ደሃ መናጤ ነው የሰው ልጅ ሰው ነው ብላ ትናገረዋለች። እሱም እንደዚህ እንድትይ ሳይሆን እዚህ ደሃ መናጤ ጋር ላይሽ አልፈልግም በማለት እንግዲህ በቁጣ ኃይል ይናገራታል። እሷም ስለሱ ምንም አያገባህም፣ ስለሱ ክፉ እንድትናገር በፍጹም አልፈቅድልህም ብላ ትናገረዋለች። እሷም በምትናገረውን ሰዓት ለምንድን ነው አንቺ እንደዚህ ጥጋብ የተሰማሽ? ለአባዬ እነግረውና ከዚህ ጥርቅ አድርጎ እንደሚያወጣሽ እወቂ። ቤተሰብን እንደዚህ መዳፈር ምን ማለት ነው? በማለት እጅግ በቁጣ ይናገራታል። እሷም እሱን እናያለን በማለት ወደ ክላሷ ትገባለች። እሷም ወደ ክላሷ እንደገባች ሄኒ ይደውልላታል። ሄኒ እንዴት ነህ ብላ ስትለውም ዛሬ ልዩ ቀን አሳለፍን፣ እናቴ እንደዚህ ተደስታም አታቅም፣ ዛሬ እጅግ በጣም ደስተኛ ነበረች በማለትም እንግዲህ
ሄኖክም እንደዚህ በመቀየሯ እጅግ እየተገረመ እንዲህ የሰው ልጅ እንደዚህ ይቀየራሉ በማለትም እየተገረመ ይገኛል። የኮሌጅ ጊዜያቸው እጅግ የሚያስገርም ነው። ሆኖም እንግዲህ ናሆም በስተመጨረሻ እኔ ከኔ በላይ ሆነክ ላይክ አልፈልግም፣ ስለዚህ አስደበድበሃለሁ ሽባ እስክትሆን ድረስ ብሎ እጅግ በመናደድና ስሜታዊ በመሆን ይደውልና የምትፈልጉትን እከፍላችኋለሁ፣ ሽባ እንዲሆን እንዲሞትና እንዳይኖር አድርጋችሁ ደብድባችሁ ልቀቁት በማለትም ይነግራቸዋል። እነሱም ብሩን አስገባ እንጂ ምንም አይነት ችግር የለም በማለት በዚህ በመስማማት እንግዲህ ለማስደብደብ ተስማምቷል። ሀኒ ግን እጅግ ማስጠንቀቂያ ሰጥታለች። ሄኖክ አንድ ነገር ቢሆን ውርድ ከራሴ እኔን ታውቀኛለህ ካልኩት ወደኋላ አልልም በማለት እንግዲህ ሀኒ ማስጠንቀቂያ ሰጥተዋለች። ቀጣይ ክፍል ላይ ምን ይፈጠር ይሆን የሚለውን ውድ የሴና ቤተሰቦች በጉጉት የምንጠብቀው ይሆናል። መልካም ቆይታ ይሆንላችሁ።